ስፔሻሊ ደግሞ ወንድ ልጅ ነው ሳገባ ወጣለው አይባልም ስታስበው ማለት ነው በደም ፌስ ልታረገው ይገባል አንዳንዱ ቻሌንጅ ስፔሻሊ ደግሞ የኛን ሀገር ወጣት ነው ሪፕሬዘንት ማድረገው ግራ ይገባው ብዬ ነው ግራ መጋባት መጥፎ ነገር ነው አይደለም ኦፕሽን በስቶብህ ነው ማለት ነው አየህ የትኛውን ነገር ልምረጥ የትኛውን ነገር ለሞከር ምን ልስራ የሆነ ህይወት ላይ ወርዝ የሚያደርጉ ነገሮች ጊዜ ይፈልጋሉ እስኪበጡ ድረስ ጊዜ ይፈልጋሉ ቶሎ የመጣ ነገር መጥፎ ነው ማለት አይደለም ግን የሆነ የምትፈልገው ነገር ጊዜ እንደሚፈጅ ልታምን ይገባል የሆነ በቃ ማራቶን ነው ያለህበት ነገርና ይሄን ነገር ነው የምሰራው እዚህ ላይ ነው ደብል ዳውን አድርጌ የምሰራው ብለህ ካፕን መብላት ስትጀምር በራሱ ጊዜ ሞልቶ ይፈሳል የዛኔ ሌላ ካፕ ይቀደዋል የፈሰሰው ነገር እሱ ሌላ ስትሪም ይሆናል ማለት ነው በመጀመሪያ ግን ከቤተሰብ ላይ መውጣት አስፈልገ ካልክ ብዙ ሰርከምስታንሶች አሉ በ18 አመቱ መውጣት የሚኖርበት ሰው ይኖር ይገባል በ22 በ23 ደግሞ መውጣት የሚኖርበት ሰው ይገባል እንዳለበት ሲቹዌሽን ይለያያል በመጀመሪያ ግን ከቤተሰብ ላይ መውጣት አስፈልገ ካልክ ብዙ አይነት like maybe ይሄን ቪዲዮ ሲመለከት ወደ ራሱ ሪፍሌክት የሚያደርግ ሰው ይኖራል ቤት ስትገባ ምግብ ቀርቦ ነው የሚጠብቅህ ልብስ ታጥበዋል ካልሲ ታጥበዋል አልጋ ተነጥፈዋል ምናምን ኤቭሪቲንግ ጥለው የወጣው ነገር ተሳክሎ ነው የሚጠብቅህ እነዛ ነገሮች like በየቀኑ ተሰራቸው ላንተ ቀላል ይመስሉ ይችላሉ ግን like it's a form of responsibility እኔ ቤቴን አልጋዬን ካላነጠፍኩት ስወጣ ማንንም አንጥፎ አይጠብቀኝም ስገባ መስዳፕ የሆነ ነገር ውስጥ ነው የምገባው እሱ በሆነ ወይ ወደ ህይወቴ ሪፍሌክት ያደርጋል ተረዳኝ ዋናው ነገር ከቤት ውጡ የሚለው ኮንሴፕት የመጣው ዲፔንደንሲ ለማስቀረት ነው ማንንም ላይ ዲፔንደንት አትሁን ነው just financially ቢሆን because ጨንቆህ ተረብሸህ ፌል አድርገህ ብትገባ ፕላን ቢ አለህ ወይም ሴፍቲ ኔት አለህ እዚህ ዓለም ላይ ደግሞ I don't think በሴፍቲ ኔት ምንም ነገር መስራት ትችላለህ ብዬ እሱን ነገር ልቆርጠው ይገባል የስፔኑ ንጉስ አይደለ ሺፓቹን አቃጥሎ አይደለ ያለው ኤግዛክትሊ ካልሆነ የሆነ ሞኑመንታል የሆነ ነገር ታመጣለህ ብዬ አላስብም ሁሌ የሆነ ኤክስፔክት የምታረገው ነገር አለ ሁሌ ሪፈር የምታረገው ነገር አለ ስለዚህ ፋይናንሻሊ ማርለም ኢቭን ሜንታሊም ኢንዲፔንደንት ለመሆን ከፈለክ you need to move out በየትኛው እድሜ የሚለው ሜቢ አሁን አዲስ አበባ ላይ ተረዳኝ አንድ ሰው ከቤት ተከራይቶ ለመውጣት የቤት ኪራይ ትራንስፖርት የምግብ የምናምን ስታስበው ብዙ ነው ኮስቱ ይሄን ነገር ሰስቴን የማያደርግ ከሆነ እና ደግሞ ሰስቴን የሚያደርግበት አትሊስት ፊውቸር ያለው እንኳን ስራ ከሌለው አትሊስት ራሱ ላይ እንኳን እምነት ከሌለው መውጣቱ ለሱ ሪስክ ነው የሚሆነው እኔ ለምሳሌ ሙቫውት ያደረኩት ከቤተሰቦቼ ቤት ያው ወደ ዩኒቨርሲቲ መጣው ወደ ሙቫውት አድርጌያለሁ በ18 ተወልጄ ያደኩት ረጅም ዕድሜ የኖርኩት ደሴ ነው ከዛ ነው ወደ ናዝሬት የመጣሁት ከዛው ፋሚሊ ናዝሬት አሉ አማን ነው አዲስ አበባ አሉ እነዛ እየተመላለስኩ ነበር ሶ በቃ የዛኔ ከቤት እንደወጣሁ ነው የምቆጥረው ነው ከኮቪድ በኋላ ግን 3ኛ አመት በቃ 4ኛ አመት መጀመሪያ ላይ ጀምሮ ከዩኒቨርሲቲ ሙቫውት አድርጌ ቤት ተከራይቼ ነበር የምኖረው 2500 ነበር የቤት ኪራይ የምከፍለውና የምሬ ነው የሶስት ወር ክፈል ብለውኝ ያለኝ አንድ ወር ነው ብዬ ነው የወጣሁት እና ጭንቅላቴ ውስጥ የነበረው እንትን ምንድነው የቤት ኪራይ መከፍለው ካጣው ግቢ ማንንም አላባረረኝም ተመልሼ መግባት እችላለሁ ስለዚህ በቃ ለሞክረው ብዬ ነው የወጣሁት አልተመለስኩም ከዛ በኋላ ይሄን ያህል ጊዜ ሰው የዛኔ ቤተሰብ አያውቅም ከቤት ሙቫውት ከዩኒቨርሲቲ ሙቫውት እንዳደረኩኝ ግራጁዌት ሳረግ ነው ቤት እንዳለኝ ምናምን ያወቁት ልጃቸው አሳየዋቸው ቤቱን ቢሮዬን አሳየዋቸው ምናምን ገረማቸው በጣም ነው እና እንዳለህበት እንደምታገኘው ኢንካም ጀነሬት እንደምታረገው ነገር ይወሰናል ግን ላይክ most probably ይሄን ቪዲዮ የሚመለከት ሰው ያውቀዋል በደንብ ሰስቴን የሚያደርግ ነገር ኑሮት ግን ከቤተሰብ ስቲል ሙቭ ለማድረግ ብዙ ይታገላል አይ ሚን ሁሉም ነገር አለኝ ለምን ወጣለው መውጣት ግዴታ ነው እንዴ በቃ ሳገባ ወጣ ስፔሻሊ ደግሞ ወንድ ልጅ ነው ሳገባ ወጣለው አይባልም ስታስበው ማለት ነው በደንብ ፌስ ልታረገው ይገባል አንዳንዱ ቻሌንጅ ለትናንሾቹን ነገሮች በሙሉ ከቤተሰብ ሪፈር የምታረገው ነው የለበትም እና it's a form of dependability ቤት የመቆየት ነገር ሪሰንትሊ ሪሰርች ያደረኩበት ያለው ቶፒክ ነው ደግሞ የሚገርም ፐርሰናል ብራንድ ላይ ላይክ ፈልገነውም ሳንፈልገውም ፐርሰናል ብራንዳችንን ቢልድ እናደርገዋለን እና ለምን ሪሰርች ያደረኩ ያለው ታይም ኮንቴንት ክሬተር ነኝ የኔ ቻናል 100,000 አልፈዋል እና ስትሪክትሊ ኤዱኬሽናል የሆነ ኮንቴንት ነው የምሰራው 100,000 ሰው አምኖ ተከትሏል ማለት የሆነ አይነት ብራንድ አለ ማለት ነው ሰው ፈልገንም ሳንፈልገውም እያንዳንዱ ሰው የሆነ ብራንድ አለው አብርሃምን ማይበት የሆነ አይነት እይታ አለ እሱ ነው ራይት ሶ ለኔ ፐርሰናል ብራንድ ማለት አንተን እንዴት ታየኛለህ ነው ወይም ደግሞ በሰዎች ላይ ፖርትሬት ያደረኩት ፐርሰናሊቲ ምን አይነት ነው አንተኔን ስለኔ እንድታስብ ያደረኩ እኔ በመናገራቸው ነገሮች ፕሮዲዩስ በማረጋቸው ነገሮች ባለኝ አፒራንስ ነው እሱ ነው ፐርሰናል ብራንድ በድርጅትም ደረጃ ስትወስደው ኤግዛክትሊ የተመሳሳይ ነው ለምሳሌ አንዳንድ ስቶሮች አሉ ራይት የሚገርም ኢንቴሪየር የሚገርም ፕሮዳክት ዲዛይን ግን ሺት የሆነ ኳሊቲ በጣም ትልቅ ፕራይስ
ሶ ፖርትሬ የሚያደርጉት ምንድነው እነዛን ድርጅቶች ስታስባቸው የሚሰማህን ስሜት ነው ራይት እኔ አብርሃምን ሳስበው አንተኔን ስታስበኝ የሚሰማህ ስሜት ነው ብራንድ ማለት እና one way or the other ብራንዳችንን ቢልድ እናደርገዋለን ጨቅጫቃ ከተባልክ ብራንድ ነው ራይት ሶ አለ ላይክ ብራንድ ምንድነው ያን ነገር ስታስበው ያን ፕሮዳክት ያን ሰርቪስ ስታስበው አንተ የሚሰማ ነገር ወይም ደግሞ እነሱ አንተ ውስጥ የሳሉት ፖርትሬ ያደረጉት ኢሜጅ እንደማለት ነው ለኔ ሁሉም ሰው ኮንቴንት ክሬተር ላይሆን ይችላል ሁሉም ሰው ሴሌብሪቲ ላይሆን ይችላል የራሱን ብራንድ ግን እንዴት ቢልድ ማድረግ ይችላል ይሄ ላይክ ፐርሰናል ትሬት ነው ለምሳሌ ቅድም ስለ ሃይ ቫልዩ መኒ ያወራን ነበር አይደል ሃይ ቫልዩ የሆነ ሰው ፖርትሬ የሚያደርገው ፐርሰናሊቲ አለ እሱ ነው ብራንዱ ለምሳሌ ስፖርት ሰርቶ ሰውነቱን ካስተካከለ ቀና ብሎ ጥሩ አቋም ኖሮት ከሄደ በሆነ ወይ ብራንዱ ቢልድ እያደረገ ነው ወይም ደግሞ በድርጅት አንፃር ኮስተርከው እየሰራ ነው ኤክስቴሪየሩን ቤቱን እያሳመረ ነው በደንብ እንትን እያደረገ ነው ከዛ ደግሞ እያነበበ ራሱን ቢልድ የሚያደርግ ከሆነ አዳዲስ ቻሌንጆችን ፌስ የሚያደርግ ከሆነ ውስጡን ደግሞ እየገነባ ይመጣል ከሆነ ጊዜ በኋላ ሰዎች አንተን የሚያሙህ ነገር እንደ ኔጌቲቭ የሚነግሩህ ነገር በሙሉ አንተ ራስህ ላይ ሪፍሌክት አድርገህ የምትሰራባቸው ነገሮች ናቸው እነሱ ላይ ሞር እየሰራ ስመጣ ብራንድህን ክሊር እያደረከው ትመጣለህ ነው ከሆነ ጊዜ በኋላ ለምሳሌ አንዳንድ ብራንዶች በፍጹም የማይደራደሩባቸው ነገሮች አሉ አይደል እኔ አሁን ላይ በፍጹም ማልቀርብባቸው ፖድካስቶች አሉ ለምን ከኔ ፐርሰናል ብራንድ ጋር ስለማይሄድ ከሆነ ጊዜ በኋላ ላይክ ሰልፍ አክቹዋላይዜሽን ላይ ሲደርስ ምንድነው የምፈልገው የሚለው ነገር ዲሳይድ ስታደርገው ሪጀክት የምታደርጋቸው ነገሮች ይበዛሉ አብዛኛው ነገር ሲጀምር ሪጀክት የሚደረግ ነው አብዛኛው ነው የምትለው ካምፓኒ ነው ያለው እንዲህ እናርግ ነው እንደዚህ ቦታ እንሂድ ነው ይሄንን ግዛ ነው አድቨርታይዚንጉ እንደዛ ስለሆነ ማለት ነው ስልክን ስከፍተው ሁሌ ሊሸጥልህ ነው የሚሞክር ይሆን ነገር ሰው ነው ትላለህ ካንተ ብራንድ ጋር ማሄድ ከሆነና just like ራስን ማየት ነው ምንድነው የምፈልገው ወዴት ነው እየሄድኩ ያለሁት ምን አይነት ፐርሰናሊቲ ነው ቢልድ ማድረግ የምፈልገው እነሱ ነገሮች ታውቃቸው ስቴፕ ባይ ስቴፕ እየሰራህ የምታመጣው ነገር ነው ይመስለኛል ስፔሻሊ ደግሞ የኛን ሀገር ወጣት ነው ሪፕሬዘንት ማድረገው ግራ የገባው ብዬ ነው ግራ መጋባት መጥፎ ነገር ነው አይደለም ኦፕሽን በስቶብህ ነው ማለት ነው አየህ የትኛውን ነገር ልምረጥ የትኛውን ነገር ልሞክር ምን ልስራ ከዘምሮት ምን ልስራ እያለ የሚጨንቅ ሰው በጣም ፍረስትሬት የሚያደርግ ሰው አለ ከውጭ ሀገር ብሪቶ መጥቶ ምን ላይ ኢንቨስት ላድርገው የሚል ዩኒቨርሲቲ ወጥቶ ስራ ልጀምር የራሴ ቢዝነስ ልጀምር ተቀጥሬ ልስራ ወይስ እንዴት ግራ መጋባት ያ ነው ኦፕሽን መብዛት ነው ብዬ ነው የማስበው እና የኦፕሽን መብዛት ከሆነ ጊዜ በኋላ ክሪፕል ያደርጋል ኢማጂን ብር ይዘህ ስትመጣ መስራት የምትችለው ሁለት ነገር ቢሆን ምርጫ ሁለት ነው ያለው የምርጫ መብዛት ነው ግራ መጋባት ውስጥ ያስገባን ያለውና ዲሲዥን ደግሞ ሜክ ስታደርግ ያሉትን ኖይዞች ወደ ኋላ ገፋ አድርገህ አንዱ ላይ ዲሳይድ ታደርጋለህ ሁሌ የምላቸው ነገር ላይፍ ሴሽንም ላይ ስንገናኝ ምን ልስራ ምን ልማር ምን ላድርግ ምናምን ሲሉኝ እኔ ኮንፊውዝ ያደረኳችሁ ከሆነ ጀስት አታዳምጡኝ ከዚህ በኋላ ቢካዝ እኔ ስለ ብዙ ነገር አወራለሁ ስለ ብዙ ስራ አወራለሁ በየትኛውም ፊልድ የትኛውም ነገር ግን ሰክሰስፉል ያደርጋል የትኛውም ጆርኒ ላይ ብትሄድ ግን የሆነ አይነት ፕሮግረስ ማምጣት ትችላለህ አንድ አሌክስ የሚባል ሰው አለ ዩቲዩብ ላይ እንትኑ ላይክ ቪዲዮውን ያያዩት ነበርና 7 ካፖችን አስቀምጦ አብዛኞቻችን 7 የተለያዩ ካፖች አሉና የትኛው ላይ ሙሉ ኤነርጂን ባስቀምጥ ወይም የትኛው ላይ ብሰራ ሰክሰስፉል ሆናለሁ ኦኬ ስለዚህ ሀብታም ምላቸው ሰዎች እኮ 4-5 ነገር ነው ባንድ የሚሰሩት እንደዛ ብሎ ያስባል ራይት እዚህ የሚሆን ነገር ይሞክራል እዚህ የሚሆን ነገር ይሞክራል ሁሉም ግን ግማሽ ካፕ ነው አንዱም ሙሉ አይደለም የሆነ ነገር ላይ ዲሳይድ አድርገህ ይሄን ነገር ነው የምሰራው እዚህ ላይ ነው ደብል ዳውን አድርጌ የምሰራው ብለህ ካፕን መብላት ስትጀምር በራሱ ጊዜ ሞልቶ ይፈሳል የዛኔ ሌላ ካፕ ይቀደዋል የፈሰሰው ነገር እሱ ሌላ ስትሪም ይሆናል ማለት ነው እንደዛ ነው የሚሄደው ሜቢ ይሄ ካምፓኒ ሲጀመር የተጀመረው በአንድ ነገር ሊሆን ይችላል ራይት እየበዛ መጥቶን ፖድካስት ወልዷል መጀመሪያውኑ ፖድካስትን በጎን እንሰራለን ብለህ ብትመጣ ግን ፖድካስቱም እዚህ አይደርስም ያኛውም ካምፓኒ እዚህ አይደርስም ራይት ሶ ግራ መጋባቱ እንዳለ ሆኖ ተቸግሬያለሁ ወይም ተጨንቄያለሁ ነው ያልከኝ አይደል እንደዛ ብሎ ይመጣ ላይክ it depends ሰው እንዳለበት ፐርሰናሊቲ እንዳለበት ሲቹዌሽን ይለያያል ለሁሉም አንድ ኮንስታንት የሆነ መልስ ሊኖረን አይችልም አይደለ ሜቢ ያንዳንዱ ሰው ፕሮብሌም ወደ ኋላ ስትመዘው ቤተሰቡ ሊሆን ይችላል ተረዳይ ሜቢ ለሱ ትክክለኛው ሶሉሽን ከቤት መውጣት ሊሆን ይችላል just move ሴቭ ያደረከውን ብር ይዘውጣ ሊሆን ይችላል ለአንዳንዱ ሰው ደግሞ በጣም ትልቁ ፕሮብሌም ሶልቭ ልታደርግለት የምትችለው just ቢሮ ተከራይተህ ንግድ ፍቃድ አውጣና ጀምረው ይሄን ነገር just ምንም አትሆንም ለአንዳንዱ ደግሞ የጀመርከውን ኮርስ ጨርሰው like trust me ምንም አትሆንም እና በደንብ ስታዳምጥ አዳማጭ ስትሆን የሰዎችን ፕሮብሌም መስማት ስትጀምር የሆነ ጊዜ ላይ ይታያል የትጋ የሆነ ነገር ነተበላሽን ሜቢ ደግሞ ትንሽ ነገር ነው ብዙ አይደለም እውነት ለመናገር like simple ነው easy አይደለም ግን simple ናቸው እነሱ ነገሮችና እኔ እንደነገርኩ ኮሚኒቲ ያለን ብዙ ቻሌንጅ የሚያጋጥማቸው ልጆች ይመጣሉ ብዙ ነገሮችን ያዳምጣሉ ብዙ ነገሮችን ሰማለውና በተቻለ መጠን ኳሊቲ የሆነ ኤንጌጅመንት እንዲኖረኝ ፈልገው just የሆነ ለሁሉም የሆነ ቬግ የሆነ መልስ መልሼ
ሁሉም ወይ በጊዜው የተመለሰለት መስሎት ቤቱ ሲገባ ግን ያ ጥያቄ ድጋሚ እንዲነሳበት አልፈልግም ጀስት አብርሃምና ሁለት ልጆች ካሉ ለሁለቱ ያቅሜን ያህል መልሼላቸው እነሱ የሆነ ነገር ፊገር አውት ቢያደርግ ይበልጣሉ ሰው ለኔ በጣም ፐርሰናላይዝድ ነው ሪያላይዝ ያደረኩት ነገር ስኬል የማይደረግ ነገር የለም የማይሰራ ነገር የለም ኢማጂን አንዳንድ ስራዎች አንዳንድ ቢዝነሶች ይህ ሰውዬ እኮ እንደ ቀልድ ነው የጀመረው ምናምን ተብለው የሚሰሩ ስራዎች አሉ መቼም ቢሆን ያርጋሉ ብለህ የማታስባቸው ነገሮች አድርገው ተሰርተው ልታይ ይችላል ቤት ውስጥ ለልጆቿ ዳቦ ከመጋገር ጀምራ የሆነ ሴትዮ ትልቅ የዳቦ ኢምፓየር ሊገነባት ትችላለች ማን ነው እሱ ቢዝነስ ይሆናል ብሎ ያሰበው ማንም አስቦት አያውቅም እና የሰው ልጅ ዲፋይንድ የሆነ ይሄን ነው የሚሰራው ተብሎ የተቀመጠ ነገር የለም ፈጣሪም አላስቀመጠም በዩኒቨርሲቲ የሚያምንም ካለ ዩኒቨርሲቲም ደግሞ ዲፋይን አድርጎ ያስቀመጠው ነገር የለም ሜቢ የዛሬ 5-10 ዓመት ምናምን ለቤተሰቦችህ ቪዲዮ መስራት ፖድካስት መስራት ገንዘብ ያስገኛል ብትላቸው ያማል እንዴ አርፈ ፊዚክስን ተማር ነው የሚሉ ራይት ተመልከታው ምን ላይ እንዳለ ሶ የትኛውም ነገር የትኛውም ፓሽን ምንም በቃ እጅ ላይ ያለው ነገር ሰራለሁ የምትለው ነገር በሙሉ ማደግ ይችላል ከማናይዘዋል ጋር ያለን ፖድካስት ላይ እየነገርኩት ነበር ቤት ውስጥ የቤት ዕቃ ኪችን የተሟላ ያላት ሴት ኮንቴንት ክሬተር መሆን ትችላለች ጀስት ድስቷን እያሳየች የብረት ምጣድ ዋጋ እየተናገረች የሆነ ኦዲየንስ ቢልድ ማድረግ ትችላለች እሱ ኦዲየንስ ሞኔታይዝ ማድረግ ይችላል ጀስት የውሳኔ ጉዳይ ነው ብዬ ማስበው አንደኛ እምነት ኔሴንስ ራስህም ላይ ማመን እግዚአብሔርም ላይ ማመን እኔ ሁሌም ብለው ነገር ለትልቅ ዓላማ ላይ ተፈጠርኩት ጀስት ሚዲዮክር ሆኜ ተራ ሆኜ እንዳልፍ አይደለም የተፈጠርኩት የማያስተኙ ህልሞች አሉኝ ስትረሱ ጭንቀቱ በሙሉ ከኖርማል ሰው ወይም ደግሞ ኦርዲናሪ ከሚባል ሰው በላይ ሆኜ እንደሞት እንደተፈጠርኩ አውቀዋለሁ ውስጤን በደንብ አድርጎ ያምናል ፈጣሪ እምነት አለኝ እስካሁን የትም እንደው ሰክሰስፉል ሆንክ እንኳን ካልኩኝ ገና ቢሆንም ስቲል ግን ሰክሰስፉል ሆንክ እንኳን ካልኩኝ ክሬዲቱን የሚወስደው እግዚአብሔር ነው ቢካዝ በሁሉም ነገር ውስጥ በእምነት ነው ያደረኩት ብዬ ነው የማስበው በጣም እንግዲህ ባለች ጥቂት እምነት ኢማጂን እምነት እያደገ ቢሄድ ደግሞ እግዚአብሔር ላይ ታምናለህ ራስ ላይ ታምናለህ እሰራዋለሁ ይሄን ነገር አሳካዋለሁ ቻሌንጅም ከሆነ ጋፈጠዋለሁ whatever it takes የሆነ ሙሉ አቅሜ ነው ሰርቼ ማለፍ የሚፈልገው ካልክ ማይሳካ ነገር አለ ብዬ አላምንም for real ማያምንም ሰው ካለ ወደ ኤነርጂ ብትወስደው ቫይብሬሽን ነው ራይት በዛ ኤነርጂ ላይ ቫይብሬት የምታረክ ከሆነ ጀኑሊ የምታምንበት ከሆነ ፌክ አይደለም ጀኑሊ የምታምንበት ከሆነ በዛ ነገር ላይ ቫይብሬት የምታረክ ከሆነ መገናኘት አይቀርም ከዛ ነገር ጋር either ways እምነት ነው ሁለተኛው የማስበው ነገር ትግስት ፔሸንስ ማለት የሆነ ህይወት ላይ ወርዝ የሚያደርጉ ነገሮች ጊዜ ይፈልጋሉ እስኪመጡ ድረስ ጊዜ ይፈልጋሉ ቶሎ የመጣ ነገር መጥፎ ነው ማለት አይደለም ግን የሆነ የምትፈልገው ነገር ጊዜ እንደሚፈጅ ልታምን ይገባል just የሆነ በቃ ማራቶን ነው ያለህበት ነገርና ምንም ነገር ስትሰራ የሆነ የትግስት እንትኑ ካለህ ከትግስት ጋር ተያይዞ ደግሞ ተስፋ ለመቁረጥ አንድ ላይ አይደለም የሚመጡት ትግስት አለ ማለት ተስፋ ቆርጥም ማለት ነው የመጨረሻ ገገማ ሰው ነኝ በጣም ፋራ ገገማ በቃ ተስፋ የማይቆርጥ የለም እንደሚሰራ የሆነ ነገር ካመንኩኝ በቃ ዝም ብዬ ነው ሞከረው ጥግ ድረስ ነው የሚሄደው ተስፋ አልቆርጥም እግዚአብሔርን ማመሰግነው አንድ የሰጠኝ ነገር የማስበው ተስፋ ለመቁረጥ ነው ነገሮች በጣም ታጋሽ ነኝና ያስተማርኩት ነገር እሱ ነው የታገስኩባቸው ነገሮች በሙሉ አሁን ላይ ደስተኛ ያደረጉኝ ናቸውና ሜቢ እስካሁን ያስተማርኩት ነገር በሁለቱ መጠቅለል ከቻለ እነዚህ ናቸው የሚሆኑት